ኦኬ ሶ ኮለሙን ያገኘሁት የመሰለኝ ይሄ ኤክሰርሳይዝ 1 የሚለውን ነው የሚታየው ከሆነ እሺ list all customers that have address የሚል ነው ከስተመር አይዲው ከከስተመር ቴብል ወሰድኩኝና ከስተመር አይዲው በአድሬሱ ያ ስቲል እዚህም ላይ እንትን አይደለም I'm not sure ምክንያቱም አድሬስ አይዲ እና ከስተመር አይዲ አሉን አንድ አይነት የሚሆኑ አድሬስ ውስጥ ከስተመር አይዲ የለም የለም ልክ ነሽ ስለዚህ ይሄም አይሆንም ዝም ብዬ አድሬስ አይዲ የሚለውን just በኮንሰፕት ደረጃ እንጂ ከስተመር አይዲ ነው እዚህ ጋር መፈለግ የነበረብኝ እንደዛ ነው የተረዳሁት እሺ ሌላስ ያገኘሽው ካለ አለበለዚያ ወይ ሌሎቹን አላገኘኋቸው ጭራሽ ኮለማቸው ኳንቲቲ የሚል ኮለም ያ እንትን ውስጥ ሴልስ ኦርደር ሄደርም ዲቴሉም ውስጥ አላገኘሁም ኦርደር ኳንቲቲ ይሄ ነው ኦርደር ኳንቲቲ ይሄ ከሆነ ምናልባት ስኬስ እንደዚህና ሞክር ከዚህ ተብል stage or detail that contained our largest quantities okay. ይሄ 44 ያመጣል እዚህ ላይ የሆነ የረሳሽው ነገር አለ አስተዋሽ እዛ ላይ ከወር በኋላ ሴልስ ኦርደር አይዲ ይሄን ሳይሆን ምንድነው ያልነው ዛሬ ጥያቄው list each order detail row that contained our largest quantity sold ስለዚህ አሁን እዚህ ላይ የምንጠቀመው ኦፕሬተር ምንድነው ነው ወይስ ሌላ ነገር ነው maybe greater than equal to ማለት ትልቁን ነው ከትልቁ በላይ ሊኖር አይችልም ማለት ስለዚህ equal to ነው መሆን ያለበት ስለዚህ አሁን ሊስት ኦርደር ዲቴልስ ሲል ሌሎች ተጨማሪ ነገሮችንም ማስቀመጥ ትችላለሽ ከአይዲው በተጨማሪ አይዲውን ያስቀመጥሽው ላይ ሴሌክት አይዲ ነው ያልሽ እስቲ ኤክሲኪዩት አድርጊው ይሄንን ይሄ ስቲል አይዲውን ነው እዚህ ውስጥ የሚፈልገው እኔ ግን ኳንቲቲ ነው ያስገባሁት ስለዚህ ምንም ላይ ይችላል አይዲ ነው ያስቀመጥሽው ቆይ ምን ናቸው ኮለሞቹ እኒ ሴልስ ኦርደር ሄደር ላይ ሄደሩ ጋር እነዚህ ነው ያሉት እሺ ይሄን ስታር ማለት እንችላለን that contained our largest quantities ስለዚህ ኳንቲቲ ያለው አይደል ኦርደር ኳንቲቲ ነው ስለዚህ እንትኑ ላይ የምታረጊው ኳንቲቲ ነው የምታረጊው እዚህ ላይ ሄደር ላይ ኳንቲቲ አለ list each order detail row that contained our largest ለምን ሁለቱን ተጠቀምሽ ቀጥታ order detail ቀጥታ ከorder detail ብቻ ይሄን መጠቀም ትችያለሽ ሁለቱንም እንትን ከዲቴይሉ ተጠቃሚ
ሄደሩን ተይውና ኦኬ ምክንያቱም አሁን እነዚህ ሲምፕል ሰብ ኩዌሪን ለመጠቀም የግድ ሁለት ቴብል መሆን አይኖርበትም። ከራሱም ማድረግ ትችያለሽ። ሰልፍ ጄን የሚባለው ማለት ከላይ ስታር ማለት ትችያለሽ። አሁን እሱ ነው ራሱ ሌሎችም ነገሮች እንዲያሳየን ማለት ነው። ስለዚህ ማክሲመሙ ኦርደር ኳንቲቲ ያለው አንድ ነው ማለት ነው ያለን። እሺ ስለዚህ ይሄን በዚህ መልኩ መስራት እንችላለን። የታችኛው ሁለተኛውም አለ እሱ ፕሮዳክት ካታጎሪ ሰብ ካታጎሪ የሚል ቴብል ነው ያየሁት እንጂ ፕሮዳክት ካታጎሪ የሚል ቴብል ያያል መሰለኝ። እሱ እዚህ ላይ የለም። እሱ የለም። ያኛውን ግን እስኪ መጨረሻውን ካለ ይሄኛው ደግሞ list each cell header info for cell that contain our largest quantity sold ነው የሚለውና በሃቪንግ ነው ለኳንቲቲውን በሃቪንግ ለማግኘት ነበር የሞከርኩት። ስለዚህ ይሄኛውን ድጋሚ እንሰራ። ቆይ እስኪ list each cell header info for any cell that contained our largest quantities sold. እስኪ ሄደር ላይ ምን አለ? ኳንቲቲ ያለ ሄደር ላይ የለም አይደል? እስኪ ክፈችው ሄደር። ኳንቲቲ የለም አይደል? ኳንቲቲ የለም። እሺ ስለዚህ ሴሌክት የምናደርገው ከሄደር ነው። እሺ ላይኛውን ትንሽ እንዳለ ይቀመጣል። list info for any quantities largest quantity sold. ከዛ ታችኛው ላይ ዲቴይሉ ላይ ነው ሰብ ኩዌሪሽ ላይ የሚገባ ዲቴይሉ ነው የምናስገባው። select የላይኛውን አይነት እንትን ነው እዚህ የምናስቀምጠው select max okay የላይኛውን እንትን እንዳለ አምጪው እስኪ። ከዛ ደግሞ እንደገና የሆነ ሪከርሲቭ የሆነ ነገር የሚሆን ይመስለኛል ይሄኛው። በሳብ ኩዌሪ ውስጥ ሌላ ሰብ ኩዌሪ እናደርጋለን። እስቲ ከርሰርሽን አንቀሳቅሽ። እንትኑ ከለለብኝ። okay where select star from sales or detail where order quantity ይሄኛውን ሪፕሌስ ነው ያደረግሽ? የላይኛውን ነው ፔስት ያደረኩት። ሄደሩ እሺ ኮፒ አድርገሽ ያመጣሽው ነው ስለኝ። እሺ ከዛ በኋላ where እዚህ ላይ አሁን whereሽ ላይ የምታስቀምጪው ምንድነው መሰለሽ? ፕሮዳክት ማገናኛቸው ምንድነው? ፕሮዳክት አይዲ ነው፣ ኦርደር አይዲ፣ ሴልስ ኦርደር አይዲ ነው አይደለ? በሄደሩ እና በዲቴይሉ መካከል ሴልስ ኦርደር አይዲ ሁለቱም ፎሪን ኪ ነው የሚመስሉት። እዚህ ላይ ታችኛው ላይ ፒኬል ፕራይመሪ ኪ ነው፣ ሄደሩ ላይ ፕራይመሪ ነው፣ እዛ ፎሪን ኪ ነው። ስለዚህ እዚህ ዌር ክሎዝሽ ላይ ሴልስ ኦርደር አይዲ ኢን ሁለቱም ላይ ፕራይመሪ ኪ ናቸው ለልኝ። ኦኬ ይሁን ችግር የለውም። ዌር የሚለው ላይ ከላይኛው ሴልስ ኦርደር ሄደርሽ ላይ
አይ ላይኛው ስልሽ እየሰራን ያለነው ኩዌሪ ላይ ሆኖ ሴልስ ኦርደር ሄደር ዌር እዛ ላይ እንትኑን ነው የምታስቀምጪ ሴልስ ኦርደር አይዲ ኢን ትይዋለሽ። ሴልስ ኦርደር አይዲ ይህን ኮፒ ማድረግ ትችላለሽ። የሴልስ ኦርደር አይዲ ያለሽ ምክንያቱም አሁን እዚህ ላይ እንትኑን መረዳት ነው ጥያቄው። ምንድን ነው የሚለው list each cell header info for any cell that contained our largest quantity. አሁን ኳንቲቲ ያለ ምን ላይ ነው? ዲቴይሉ ላይ ነው ያለ አይደል? እና ከዲቴይሉ እና ከሄደሩ ጋር አገናኝተን መጀመሪያ ከዲቴይሉ ላይ ላርጀስት ኳንቲቲ ያላቸውን እናገኛለን። እሱን የምናገኝበት ኩዌሪያችን የት አለ? select max ቅድም እንዳለ ሙሉ ነው ያን ማክሲመም እንትን ያላቸውን የሚያወጣልን ሙሉ እንዳለ ኩዌሪው ነው አይደል? ይሄ ያው ሙሉ እሱ ብቻ ሳይሆን ማክሲመም ብቻ ነው። አዎ ይሄ አሁን ማክሲመም እንትን ያላቸውን የሚያወጣልን ነገር ነው። ኦኬ ይሄን ኮፒ አድርጌ ፔስት ላድርገው። ኮፒ አድርጊና ግን ይሄ አሁን ሙሉ ነገር ነው የሚያመጣ። ግን ለማንኛውም ኮፒ አድርጊውና ምን እናድርግ መሰለሽ ያጂ ኢን በይና እሱን ነገር ቆይ አጥፊው እሱን ከዛ ክፈች እንትን አዲስ ሰብ ኩዌሪ ክፈች ከኢን በኋላ እዛ ውስጥ select sales order ID እንደገና የኛን ጠፋብሽ ነው መልሰሽ ኮፒ ታደርጊያለሽ። ከዛ from ያንን ራሱ እንዳለ እናስቀምጠው እንችላለን። አሁን አንድ አማራጭ ሌላ አሁንም ሰብ ኩዌሪ ክፈችና ወይም ፓሬንተሲስ ከፍተሽ ኦርደር ባይሆን አውጪው ያስፈልጋል። የውጭው ሊኖር የውስጠኛው ነው። እሺ አሁን ቀይ ያሳየናል የሆነ እንትን ኤሊየስ መስጠት ስለሚፈልግ ነው። እዚህ ላይ አይ ግቢ አንድ ወደ ውስጥ ግቢና የሆነ ነገር ስጭ ወይ ኤ ወይ ምናምን በይ። እስቲ ኤክስኪዩት አድርጊውና ይሄ ነገር ይሰራል አይሰራም? ራሱን ነው ያመጣው። ራሱ ሳይሆን ሄደሩን ነው አሁን ያመጣ። የቅድሙ ከዲቴይሉ ነበር ያመጣ። ልዩነቱ አሁን ከሄደሩ አምጥቶልናል። አንድ አይነት ኢንፎርሜሽን አይደለም ኢንፎርሜሽኑ የተለያየ ነው እኮ። ለምንድን ነው መሰለሽ ያኛው ከዲቴይሉ ነው የሚያወጣ። ሁለት የተለያዩ ቴብሎች ስለሆኑ ማለት ነው። አሁን የሰራ ነው ግን ከሄደሩ ነው የሚያወጣና የሄደር ኢንፎርሜሽን እናወጣለን ነው የሚል ጥያቄያችን የነበር አይደለም። እስቲ ይሄንን ደግሞ አርጊና ሞክሪ እስኪ።
እንትኑ የተለያየ ይሆናል። እንትኑን ቀይሪለት ስኪማውን ብትቀይርለት ይሰራል። አሁን እዚህ ላይ select sales order ID from this where the quantity is equal to እና በዚህ መልኩ እንሰራው እንችላለን ማለት ነው። ይሄ አንድ አማራጭ ነው። እሺ ያንተው ላይ አሊያስ አልተጠቀምክም ማለት እሱ ነው ልዩነቱ እዚህ። ምክንያቱም አሁን በጋራ የሰራነው ላይ ምን ላይ ነው ያስገባነው? from close ላይ ነገር ነው ያስገባነው። አሁን ስታዩ የነዚህ ልዩነት select this from sales order header where sales order ID in select sales order ID from this where order quantity equal to max እዛኛው ላይ from close ላይ ነው ያስገባነው sales order ID from this በዛ እሱ ነው ልዩነት። from close ላይ ስታደርጊ ኤሊየስ ነገር ይፈልጋል። ለዛ ነው አይተሽው ከነበረ የሆነ ቀይ እንትን አድርጎብን ነበር አቅልሞብን ነበር። እና from close ላይ ሰብ ኩዌሪ ስትጠቀሚ ኤሊየስ መስጠት ያስፈልግሻል። በጣም ጥሩ። እሺ ዛሬ ስለ correlated sub query እንትን እንበልና እንጀምር። correlated sub query ትንሽ የሚያምታታ ነገር አለው። ከሲምፕል ሰብ ኩዌሪ የሚለየው ነገር አንድ እንደምታስታውሹ ሲምፕል ሰብ ኩዌሪ ራሷን ሴሌክት አድርገሽ ቀጥታ ኤክሲኪዩት ማድረግ ትችያለሽ። የግድ ከሜን ኩዌሪው ጋራ የግድ መያያዝ አያስፈልገውም። ማለት ሁሉን አንድ ላይ የግድ ኤክሲኪዩት ማድረግ አይጠበቅብሽም። ልክ የውስጧን ብቻ ሴሌክት አድርገሽ ኤክሲኪዩት ማድረግ ትችያለሽ እና በቀላሉ የምትለዩ correlated sub query እና simple sub query በዛ ነው አንድ መለያችን ማለት ነው። እና ይሄ አሁን correlated የተባለበት correlate ስለምታደርጊ ነው main queryውን እና sub queryውን በሆነ column ወይም በሆኑ ኮለሞች correlation አለ የሆነ አገናኝተን ነው የምንጠቀመውና ለዛ ነው ይሄ correlated የሚባለው correlated sub query የሚባለው correlated sub query የሚል ስም የሰጡት ይመስለኛል። እና የዚህ correlated sub query processing sequence የሰብ ኩዌሪን አይተናል እንደምታስታውሹ ትናንትና። መጀመሪያ ሰብ ኩዌሪ ውስጥ ያለው ኤክሲኪዩት ይደረጋል። ከዛ በኋላ የሜን ኩዌሪው ኤክሲኪዩት ይደረጋል አይደል ያልነው? የሲምፕል ሰብ ኩዌሪ እንደዛ ነው። ይሄ ኮሪሌትድ ሰብ ኩዌሪ ግን የሜን ኩዌሪውን ኤክሲኪዩት ያደርጋል አንዴ። ከዛ በኋላ ከሜን ኩዌሪው ውስጥ ለእያንዳንዱ ሮ ይሄ ኮሪሌትድ ሰብ ኩዌሪውን ኤክሲኪዩት ያደርገዋል። እንደምታዩ for each row in step 1 እነዚህን ኤክሲኪዩት ያደርጋል ይላል። ያው ስንገባ እናየዋለን ለምሳሌዎች። እና ምንድነው የሆነ ሉፕ እያደረገ ነው የሚሄድ። ሲምፕል ሰብ ኩዌሪ ላይ አንዴ ነው የውስጠኛውን ኤክሲኪዩት ያደርጋል። ከዛ የዛን ሪዛልት ይዞ ሜን ኩዌሪውን ኤክሲኪዩት ያደርገዋል። ይሄ ግን ለእያንዳንዱ ሬከርድ correlated sub query ኤክሲኪዩት ይደረጋል። ይሄንን አንድ ሌላ መለያ
ትይዣዋለሽ እና እንደዛም ስለሚሆን ነው ለብቻው ኤክስኪዩት ማድረግ የማንችለው። ኮሪሌትድ ሰብኩዌሪን ኤክስኪዩት ማድረግ ያስቸግረናል በራሱ። እነዚህ ላይ ቅድም እንትን ያልኳቸው ነገሮች ነበሩና እነሱን እናድርግና ስለዛ ይሄ አሁን አንድ ኮሪሌትድ የሆነ ሰብኩዌሪ ነው። ምንድነው የሚያደርገው? this products along with their revenue የሚለው ለዚህኛው የተሰራች ሰብኩዌሪ ናት ይችኛዋ። አሁን ፕሮዳክት ላይ ምንድነው ሬቨኒው የለንም። ወደ ፕሮዳክት ብንሄድ ምንድነው ያለን? ፕሮዳክት ላይ ሊስት ፕራይስ አለን። በእርግጥ ግን ልክ ሲሸጥ የተሸጠበት እንትን የለንም አይደለ? ፕሮዳክት ላይ ስቶር አይደረግም። ስቶር የሚደረገው እንትኖቹ ላይ ነው፣ ወይ ዲቴል ላይ ነው የሚደረገው ወይ ሄደር ላይ ነው አይደለ? ብዙ ጊዜ እያንዳንዱ ዲቴል ይሄ ዲቴል ቴብል ላይ ነው የሚቀመጠው እና እንትኑን ከዲቴሉ ያገኛል። ለምሳሌ ፕሮዳክት ኤ ባይክ ቢሸጥ ያ ባይክ 10 ጊዜም ሊሸጥ ይችላል፣ 5 ጊዜም ሊሸጥ ይሆናል አይደለ? ስለዚህ የዛ መረጃ እዚህኛው ዲቴሉ ላይ ነው የሚገኝ የተሸጠበት መጠን። ጥያቄው ግን የጠየቀን ምንድን ነው? የፕሮዳክቱን ኢንፎርሜሽን ከሬቨኒው ጋር ስጠኝ የሚል ጥያቄ ነው የተጠየቀ። ስለዚህ ለእያንዳንዱ ፕሮዳክት ከሆነ ቴብል ላይ ሄዶ የዛን ቶታል ሬቨኒው ካልኩሌት አድርገህ አብረህ ጎን ለጎን አሳየኝ የሚል ነገር ነው የተጠየቀው። ስለዚህ ለእያንዳንዷ ፕሮዳክት አይዲ ይሄንን ኤክሲኪዩት ያደርጋል። አሁን ቅድም ያልኩሽ ኦርደር ኦፍ ኦፕሬሽን መጀመሪያ የሜን እንትኑን ኤክሲኪዩት ያደርገዋል። ይሄን ብሬክዳውን እናደርገውና ላሳይሽ። አሁን ዞሮ ዞሮ የሆነ ጥያቄ ሲመጣ ስትፈቺው መጀመሪያ የኩዌሪዎችን እንዴት እንደምንጽፍ የሚለውን መጀመሪያ በደንብ ከተረዳሹ በኋላ ከዛ ጥያቄው እንግዲህ የተጠየቀው መጠይቅ ግልጽ ከሆነልሽ በኋላ ወደ እንትኑ መሄድ ይቻላል። እና ይሄ መጀመሪያ ይሄ ፕሮሰሲንግ ሲኩዌንሱ እንዴት ነው የሚለውን በደንብ ለመያዝ ያስችለን ዘንድ እሱ ላይ ትኩረት እናድርገው። ኦኬ፣ ይሄን እናውጣው። ሜን ኩዌሪው ይሄኛው ነው አይደለ? ይሄ እዚህ ውስጥ ያለው ሰብ ኩዌሪያችን ነው፣ ኮሪሌትድ ሰብ ኩዌሪያችን ነው። ይሄንን ኤክሲኪዩት እናደርግና ምን አገኘን? 680 706 እንዲህ እያለ ይቀጥላል። ወደዚህ ፕሮሰሲንግ ሲኩዌንሳችን እንምጣ። ስቴፕ 2 ምን ይላል? for each row in step 1 run step 3። ስለዚህ step 3 ምንድነው የሚለው? a replace subqueries main column reference for current row ይላል። አሁን ለዚህኛው ሬከርድ ይሄን ሰብኩዌሪ ኤክሲኪዩት ነው የሚያደርገው። ከዛ ከዚህኛው ላይ የምንፈልገው ነገር ምንድነው? እኛ ፕሮዳክት አይዲ ነው የምንፈልገው አይደል? ከዛ ፕሮዳክት አይዲውን እንወስዳለን። መጀመሪያ ይሄንን ስቴፕ 1 እንበለው። Step 2
እንዳለ የኛው ሙሉ ኮፒ እናድርገውና ምንቀይረውን እንቀይራለን። ከዛ ምንድነው ይሄኛው ኤ የሚለው replace subqueries main column reference for current row current rowአችን ምንድነው 680 አይደለ? ከዛ main ይሄንን ፒ ምናምን የሚለውን main እና sub እንበለው የበለጠ ግልጽ እንዲያደርግልን main እንበለው sub እንበለውና እሺ ይሄንን በዚህኛው ሪፕሌስ ያደርገዋል ነው 680 ይሆናል ማለት ነው ይሄ አይዲ ከዛ ይሄንን ኤክሲኪዩት ያደርጋል ያው ቢ ኤክሲኪዩት ማድረግ ነው ይላል ሲ return data or determine predicate result ኤክሲኪዩት አደረግነው ቢ ነው ሲ ደግሞ ከዛ በኋላ የዛን ሪዛልት ሪተርን ያደርጋል አለ 680 ብለኸው ግን እንዴት ነው ሌሎችን አይዲዎች ያመጣ እኔ ራሴ እኮ እንዴት ነው ኤክሲኪዩት ያደረገ ብዬ አድርጌዋለሁ እንዴት ነው እያልኩ ማምጣት አልነበረበት እኔም አንድ ብቻ ሪዛልት ነው የጠበቅኩት አዎ እንደዛ ነው የጠበቅኩት እኔ ራሴ ውስጠኛውን ብቻ ሰብኩዌሩን እስኪ ብራን አድርገው ይሄን ኤክሲኪዩት ብቻ እስኪ ልክ ነሽ አሁን ስላስገባንለት ኦኬ ታዩ የኔ ስህተት ነው የኔ ስህተት ነው ይሄን ብቻ ነው እዚህኛው ላይ ማድረግ የነበረብኝ ስለዚህ ታዩ በቃ የኔ ስህተት ነው ይሄ 680 ምናምን ስላደረግነው ነው እንትን የሆነውና 680 ያስገባና ኤክሲኪዩት ያደርገዋል ከዛ null ይሆናል ያው ወይ ዜሮ ይመጣል ያኛው is null ቢኖር ኖሮ ዜሮ ያደርጋል ማለት ነው ይሄኛው እንትን ውስጥ አይገባም ማለት ነው 680 ሶሪ አይገባም ሲሆን የታለ ሞድ እንትናችን ዜሮ ስለዚህ ያኛው ስላልተሸጠ የሱን ዜሮ ነው የሚያደርገው ለእያንዳንዱ ልክ ሄዶ ከዲቴሉ ላይ ምንም አላገኘለትም ማለት ከዲቴሉ የተሸጠ ሬቨኒው አላገኘም ለ680 ምንም ስላላገኘ ዜሮ አድርጎ ያስቀምጠዋል የሱ ገብቶሻል ወይም የተሸጠ እንሞክር ይሄኛውን
707ን እንሞክረው። ሰላሳ አራት ነጥብ 79 አሁን ሁሉ ኤክስኪዩት ሲደረግ እስኪ ይሄ መሆን መቻል አለበት። ወይም ደግሞ ሳም ሳናደርግ ራሱ የእያንዳንዳቸውን ማየት እንችላለን። እዚህ ላይ ቴስት አደረኩ ኤክስኪዩት አየሽዋል። ይሄ ሳሙ ተመሳሳይ ነው፣ ደምሮታል። ግን አሁን ሳም ሳናደርግ አጠቃላይ ስንት ነበሩ የሚለውን ነገር እንየው በደንብ እንትን እንዲልልሽ። ስታር እንዳለው ዝም ብለን ነው ፕሮዳክት አይዲ 707 ይሄን 7 ጊዜ ተሽጧል እንደምታዩ። ስለዚህ እነዚህን ደምሮ ነው ያስቀመጠልን ማለት ነው። የዛ ያልተገኘውን ግን ምንድነው የሚያደርገው? ኢዝናል ባንለው ኖሮ እዚህ ላይ ምንም አያገኝም አይደል? አይዲው አይገኝም። አይዲው ስለማይገኝ ነው ሪተርን የሚያደርግ ለዛኛው ማለት ነው። ይሄንን ኢዝናሉን ማጥፍተን እንትን ብናደርገው አየሹ ይሄ ፕሮዳክት አይዲ 680 ነው የሆነ። ምክንያቱም ሲሄድ እዛ ላይ ያንን አይዲ አላገኘም። ዲቴይሉ ላይ አልተገኘም ያኛው። ከዛ ስላልተገኘ ናል ነው የናል ይሄኛው ራሱ ኤክስኪዩት ስታደርጊ ሳማችን ነው ለነገሩ ያንን ሪተርን ያደረገው። ለሳም ናል ነገር ከሰጠሽው ሪተርን የሚያደርገው ናል ነው። ብቻ ሳም ናል ቫልዩ ካለው ሳሙን ራሱ ናል ነው የሚያደርገው። ካውንት ግን ካውንት ኦፍ ናል ከሆነ ያን ዜሮ ያደርገዋል። እና ይቺ ኢዝናል ያደረግነው እሱን ወደ ዜሮ እንዲያደርግልን ነው። አሁን እዚህ ላይ እንድትይዥልኝ የምፈልገው ነገር ይሄ ኦርደር ኦፍ ኦፕሬሽን በምን መልኩ እንደሆነ ነው። እንዴት ነው የገባሽ ነገር አለ ወይስ አምታታሁሽ? አይ ቲንክ ትንሽ ኮንፊውዝድ የሆነ ነገር አለ ነው አይደል? እስቲ የትኛው ላይ ነው ወይም የገባሽ? እስኪ ወደ ጥያቄው እንመለስ። ሎስት ሆንኩኝ ከጥያቄውና ይሄኛው እዚህ ላይ ለመስራት ያሰብነው ነው። ዋናው መጀመሪያ ጥያቄ ተነሳንበት የትኛው ነበር? list products along with their revenue ፕሮዳክቶችን ከነ ሬቨኒዋቸው አውጣልኝ የሚል ነው ጥያቄ።
የነበረ። ስለዚህ ቶታል የሚል አልጠየቀም ማለት ነው። ያው ሬቨኒው ማለት ቶታል መሆኑ አይደል? የዚህ ፕሮዳክት ለምሳሌ ፕሮዳክት 1 ቢኖር ወይም ባይክ ቢሆን ፕሮዳክታችን ያ ባይክ 10 ጊዜ ቢሸጥ የዛን ሬቨኒው ማለት ፕሮዳክት ስሙን ምናምን አይዲውን ምናምን ጠቅሰሽ ያ ፕሮዳክት እስካሁን ምን ያክል ገቢ አስገኘ አይነት ነው ጥያቄው አይደል? ጥያቄው እንደዛ ነው። ስለዚህ አሁን ጥያቄው ገብቶሻል? ያ ይሄንን ለመስራት ምንድነው አንደኛ ነገር የፕሮዳክት እንትኖችን ማግኘት አለብን አይደል? የፕሮዳክት አይዲውን ማግኘት አለብን። እንደገና የፕሮዳክት ኔምን ማግኘት አለብን። ብቻ ስለ ፕሮዳክቱ መግለጽ የምንፈልጋቸውን ነገሮች ለጊዜው ዝም ብለን አይዲ እና ኔሙን እንፈልጋለን እንመልከት ፕሮዳክት። ከዛ በኋላ ቀጥሎ ሬቨኒውን ነው ማግኘት የምንፈልገው። የእያንዳንዱን ፕሮዳክት ሬቨኒው። ትክክል። ስለዚህ የእያንዳንዱን ፕሮዳክት አጠቃላይ ሬቨኒው አይደለም የተጠየቅነው፣ ለእያንዳንዱ ፕሮዳክት። ይሄ ፕሮዳክት የሚለው ቴብል ለአንድ ፕሮዳክት አንድ ሮ ነው ያለን አይደል? ለአንድ ፕሮዳክት አንድ ሮ ነው ያለው ፕሮዳክታችን ላይ። ግን አሁን እዛ ፕሮዳክቱ ላይ ምንድነው ያለው? ሊስት ፕራይስ ይኖረዋል በእርግጥ። ከዛ በኋላ ምንድነው ስም አለው፣ ከለሩ ይኖራል፣ እንዲህ አይነት ነገሮች ይኖራሉ። ሲሸጥ ግን የሚመዘገበው የት ላይ ነው? ዲቴይሉ ላይ ነው የሚመዘገበው። የሆኑ ነገሮች ሄደር ላይ የሚመዘገቡ ነገሮች ይኖራሉ። ሌላው ነገር ዲቴይሉ ላይ ነው የሚቀመጠው። ስለዚህ ከፕሮዳክት እና ከዲቴይል ነው እነዚህ ነገሮች የምናገኝ አይደል? ቴብሎቹ እነዚህ ናቸው። እሺ፣ ስለዚህ አሁን ጥያቄውን በዚህ ከያዝነው በኋላ ወደ ኮሪሌትድ ሰብ ኩዌሪያችን ስንመጣ ምንድነው ያደረግነው? ለጊዜው ኢዝናሉን ልተው እንደ አዲስ ይሄን እንትን ልበለውና ታች ተፈያለው ስለኝ ያለ ኢዝናል እና ይሄንን በኮሪሌትድ ሰብ ኩዌሪ ስንጽፈው ምን ይሆናል? ሴሌክት እንላለን ፕሮዳክት p.product id p.name አይደል? ከፕሮዳክቱ ይሄኛውን ለጊዜው እናቆየውና select p.product id p.name from product አለ። ከዛ ለዚህኛው ፕሮዳክት ምን ያክል ተሸጠ ወይም ይሄ ፕሮዳክት ምን ያክል ገንዘብ አመጣ የሚለውን ለማግኘት ኮሪሌትድ ሰብ ኩዌሪ መጠቀም ያስፈልገናል። እዚህ ላይ አሁን ሲምፕል ሰብ ኩዌሪ ልንጠቀም አንችልም። እዚህ ግን ልዩነቱ ምንድነው? አሁን እዚህ ላይ የሲምፕል እና ኮሪሌትድ አሁን ይሄን ሳይሆን ሲምፕል ይመስለኛል እንዲሁ አይቼ ብናገር ማለት ነው። እንዲህ አይተሽ እንትን ስትይው እንዳልሆነ ለምን አሳይሽ? ይሄን አሁን ሴሌክት ላድርግና ኤክስኪዩት ላድርገው። ምን ይላል? The product part identified p.product id could not be found. ምን ይላል? p.product id አላውቀውም ከየት አመጣኸው ይላል። ለምንድን ነው ይሄ p.product id ያለው? ውጭ ላይ ነው። የዚህ ነው ይሄ እና ይሄ ሰብ ኩዌሪው አያውቀው። ይሄ የዚህን ዴታ ከየት ያምጣውሽ? እኛ ለይተን ኤክሲኪዩት ያደረግነው እቺን ብቻ ነው አይደል? አጠቃላዩን እንዲያርገን ኤክሲኪዩት ካላደረግንለት p.product id ማግኘት አይችልም። ለዛም ነው በዚህ ቅድም በስቴፕ ከፋፍዬ ሳሳይሽ መጀመሪያ የውጭኛው ኤክሲኪዩት ይሆናል አይደል ያልኩሽ? ይሄ
እንደገና እናደርገውና ኮፒ ይሄንን ሰብኩዌሪውን እናውጣው። ይሄን ኤክሲኪዩት ይደረጋል በዚህ መልኩ። ከዛ ይሄ ኤክሲኪዩት ከተደረገ በኋላ ይሄንን የሆነ ቦታ ይይዘዋል ብለሽ አስቢ። ይሄንን መረጃ ማለት ነው የሆነ ሜሞሪ ላይ ወይ የሆነ ቦታ ይቀመጣል በዚህ መንገድ። ከዛ ምን ይላል? ለእያንዳንዱ ሮ እነዚህን ነገር አድርግ ይላል። for each row in step 1 run these። ምንድነው የመጀመሪያው ከነዚህ ውስጥ replace subqueries main column reference። subquery ውስጥ main queryውን ሬፈረንስ ያደረግንበትን ይሄንን main እና sub ስለምንል ይሄኛው sub ነው ቅርታ ይሄኛው ደብል አይሆን አባህለች የት ላይ ነው እንደዚህ አይኔ ፈዘዘ መሰል ዲሌም አለው እዚህ ላይ እሺ እሺ ማየት አቃተኝ። እሺ ከዛ እንዳውጣው ይሄን ኤክሲኪዩት ያደርጋል እንዳልኩሽ የሆነ ሜሞሪ ላይ ይይዘዋል ብለሽ ወሰጂው የሆነ ቦታ ይቀመጣል ይሄ መረጃ። ከዛ በኋላ ለእያንዳንዱ ሮ እንትኑን ኤክሲኪዩት እናደርጋለን ይላል። ኮፒ ከዛ መጀመሪያ ኤ ላይ ምንድነው የሚል ሳብኩዌሪው ውስጥ ሜን ኮለሙን ሬፈረንስ የምናደርግበት ቦታ ላይ የዛኛው ሮ ላይ ከዛ ሮ የምንፈልገውን ነገር እንሰጠዋለን ነው። አሁን ይሄ replace subqueries main column reference for current ነው እና አሁን የመጀመሪያውን ይሄን ሮ ኤክሲኪዩት ሲያደርግ ይሄንን 680ን ይወስድና እዚህ ላይ ያደርገዋል ማለት ነው። ከዛ ይሄን ነገር ኤክሲኪዩት ያደርጋል። ቢ ላይ ይሄን ኤክሲኪዩት አድርግ ነው የሚል ሴሌክት ስቴትመንት ላይ ቶታሉን መውሰድ አልነበረብህም የትኛው ላይ ከሰብኩዌሪ አሁን እዚህ ላይ ሴልስ ኦርደር ዲቴይል ነው አይደለ? አዎ አንተ የሴሌክት ስቴትመንቶች የሚያመጣው ከሜኑ ብቻ ነው። ያ ማለት ከፕሮዳክቱ ብቻ ማለት ነው። እና ሰሙን ላይን ቶታሉ አሁን ሰሙ ከሆነ እዛ ላይን 53 ላይ ያሉት ኮለሞች ሊስት የሆኑት ማለት ነው። እሺ ፕሮዳክት አይዲ እና ኔም ብቻ ነው አሁን እዚህ ላይ የጠቀስከውና ሰሙን አሁን እንዴት ነው የምታውቀው?
ጥያቄሽን በደንብ አልገባኝም ድገሚልኝ እስኪ። አሁን ከ53 ጀምረህ ራን ብታደርገው ፕሮዳክት አይዲ እና ኔሙን ነው ሪተርን የሚያደርግልህ ወይስ እንደ አዲሽናል ኮለም ይሄን እንዳለ ኤክስኪዩት ባደርገው ነው? ይሄም አለ እንጂ ይሄ ራሱ እኮ አንድ ኮለም እኮ ነው። ኦኬ፣ ስለዚህ እንደ ኮለም ነው እያሰበው። ኮለም እኮ ነው። ይሄንን እሱን ያው ልብ ብለሽዋል ብዬ አስቤ ነው። ይሄን ኮሪሌትድ ሰብ ኩዌሪ ዌር ክሎዝ ላይ ነው በብዛት ያየነው አይደል? ስለ ሲምፕል ስንሰራ እና እነዚህ ሰብ ኩዌሪዎች ኮለም ሊስት ይገባሉ ብዬሻለሁ ካስታወስሽ። ዌር ክሎዝም ላይ ይገባሉ፣ ፍሮም ላይ ይገባሉ። ፍሮም ላይ አሳይቼሻለሁ እንደውም መጀመሪያ ላይ ቅድምም አንድ የሰራናት ፍሮም ላይ አድርገናት ነበር። ሌላ ደግሞ ሃቪንግ ክሎዝም ላይ ሊገባ ይችላል። ኦኬ፣ አሁን በዚህ ኬዝ እንደ ኮለም ነው የገባው ማለት ነው። በትክክል ይኸውልሽ ኤክስኪዩዝ አድርገው እኮ አየሽው ሬቨኒው የሚል ኮለም ጨመረ። ሶስተኛ ኮለም የሌለ ኮለም ነው የምንጨምር እንደዚህ ስናደርግ። አሁን እኔ የሌለ ኮለም ነው የጨመርኩት። ከየት ከሌላ ቴብል አምጥቼ የሆነ ካልኩሌሽን ሰርቼ ማለት ነው። እንደዛ ነው የሌለ ነገር ነው የምንጨምር። ድራይቭድ የሆነ ኮለም ነው ማለት ነው። አዎ አሁን ይሄኛው ጥያቄ ግልጽ ነው ልሻል? እሺ ወደ እንትኑ ልመለስና ይሄኛው እስከዚህ እስከደረስኩበት ግልጽ ነው ልሻል? ሲኩዌንሱ ይሄን ሲኩዌንሱን ነው እንድትይዥ የምፈልግ መጀመሪያ ማለት ነው። ከዛ በኋላ እንትኑን ተረድተሽ ወደ ሌላው ነገር ከመሄድ በፊት እንዴት ነው ፕሮሰሲንግ ሲኩዌንሱ ይሄ ነው። አሁን ኮሪሌትድ ሰብ ኩዌሪ ላይ የሚያምታታው ነገር ይሄ ነው። እና እንዳልኩሽ ይሄን ኮሪሌትድ ሰብ ኩዌሪውን ለጊዜው ትረሻዋለሽ። ሜኑ ላይ ያለ ይሄን ስታወጪ ይሄ ሶስቱ ላይ ናቸው የሜን ኩዌሪው ላይ ያለው አይደል? ይችኛዋ በቃ የራሱ ነው ኤሊየስ ነው አዝ ብዬ ሬቨኒው አልኩት። ይሄ ሰብ ኩዌሪው ነው በቃ። በኮሪሌትድ ጊዜ ማለት ነው ከዌር ክሎዝ መጨመር ይቻላል ማለት ነው። ትችያለሽ እዚህ ላይ ዌር ብለሽ መጨመር ትችያለሽ እንዳስፈላጊነቱ። ቀጥታ ኮሪሌትድ ሰብ ኩዌሪም ዌር ክሎዝም ላይ ይገባል። ቀጣይ እናየዋለን። ዛሬ ሰዓታችን እንኳን አልቋል፣ ግን በሚቀጥለው እሱን እናየዋለን። ያው አንድ ቀጣይ እንዳሳይሽ አቅጄ ነበረ እሱን ዌር ክሎዝ ላይ እንዴት እንደምንጠቀመው ነው እና እዛም ላይ መግባት ይችላል። ይሄ አሁን ማሳይሽ ሴሌክት ኮለም ሊስት ላይ ነው። ኦኬ፣ ልዩነታቸው በቃ ሰብ ኩዌሪ እና እንትን ሲምፕሉ እና ኮሪሌትዱ ሲምፕሉ ምንም ዲፔንደንት የለውም። እያንዳንዱ ስቴትመንት ራሱን ችሎ ኤክስኪዩት መሆን ይችላል። በዚህኛው ግን ኢንተርዲፔንደንት ናቸው። እንደዛ ስለሆነ አንድ ላይ ነው ኤክስኪዩት ማድረግ የምትችይ እንጂ ለብቻ ሰብ ኩዌሪውን ኤክስኪዩት ማድረግ አትችይም። ምክንያቱም ሜን ኩዌሪውን ሬፈረንስ ስለምታደርጊ እና የዛን ሲኩዌንስ ለመረዳት ነው። አሁን ይሄ በምን መልኩ ነው እሱ የሚሰራው? መጀመሪያ የአውተር እንትኑ ይሄንን ትረሹ እና ይሄን ኤክስኪዩት ያደርጋል። ከዛ በኋላ የዚህን ይይዛል። ለእያንዳንዱ ለዚህ ሮው ሰብ ኩዌሪውን ኤክስኪዩት ያደርጋል ነው ባጭሩ። በምን መልኩ ነው ኤክስኪዩት የሚያደርገው የሚለው ላይ ስንሄድ ልክ ይሄን ሰብ ኩዌሪውን አመጥቼ እዚህ ላይ ጻፍኩት። ከዚህ ላይ የምንፈልገውን የሜን ካለም ሬፈረንስ ምናደርግ ይሄኛው አይደለ? ሜን ካለማችን ሬፈረንስ ምናደርግ የዛን ቫልዩ በዚህኛው ቫልዩ ተተኪዋለሽ። ኮፒ እዚህ ላይ ፔስት አደረገ። የአንድ ብቻ ነው የሚያሳየን ማለት ነው። ይሄ አሁን ለዚህ ለአንዷ ሮ ነው ይሄን ኤክስኪዩት የሚያደርግ። ከዛ ለዚች ሮ የሚያስፈልጋትን ዴታ ሪተርን ያደርጋል ማለት ነው። ስቴፕ 3 ሪተርን ዴታ ኦር ዲተርሚን ፕሬዲኬት።
ይሄ ዲተርሚን ፕሬዲኬት የሚለው ዌር ክሎዝ ላይ ሲገባ ነው። አሁን የኛ ኮለም ሊስት ስለሆነ ሪተርን ዴታ የሚለው ነው ለኛ የሚሆነው እዚህ ላይ። ስለዚህ ይሄ ምንን ሪተርን ያደርጋል? ነው ሪተርን ያደርጋል። ስለሆነም አሁን ይሄን መልሼ ኤክስኪዩት ሳደርግ ለ680 ነው የሚሆነው ሬቨኒው። ገባሽ አይደል? እሺ ከዛ ይቀጥላል ማለት ኩዌሪውን ሪተርን የሚያደርግ ለሁሉ ኤክስኪዩት ካደረገ በኋላ ነው። የሆነ ቦታ ላይ ይይዘዋል በሚለው ያዩ ይሄናውን ኤክስኪዩት ቶታሉን እየደመረ እንደ አዲስ ኮለም ያመጣዋል። ቀጣይ አሁን 706 ያደርግና ይሄን ኤክስኪዩት ያደርጋል። የዚህም ናል ነው። ይሄንም አሁን የሆነ ቦታ ላይ ስቶር አድርጎት ይቆያል ብለሽ ወሰጂው። ይቀጥላል አሁን 707 ኤክስኪዩት ያደርጋል። የዚህን አገኘ። ምንድነው የሚያደርግ? መጨረሻ ላይ ኤክስኪዩት ካደረገ በኋላ ይሄንን ሪተርን ያደርጋል ለዛ። ከዛ ለዚያኛው 734 ለ707 734 ይሆናል ማለት ነው። እንደምታዩ 734 ከ79 እንዲህ እያለ ለእያንዳንዱ ይሄንን ካልኩሌት ያደርጋል። እዚህ ላይ ላገኛቸው ለእያንዳንዱ ሮው ማለት ነው። ለዚህ ሁሉ ሮው እየሄደ ያንን ካልኩሌት እያደረገ መጨረሻ ላይ ሪዛልት ሴቱን በዚህ መንገድ ሪተርን ያደርግልናል። የሁሉንም ድምር አሁን በሰራኸው ማለት ነው። የሁሉንም ደግሞ ፕሮዳክት አይዲ ድምር መጨረሻ ላይ ብፈልግ እንደ አዲስ ሮው ማለት ነው። እንደዛ ማስገባት ይቻላል? ያኛው አሁን እንደ አዲስ ሮውማ ማድረግ አትችይም ማለት ኮለም ነው መጨመር የምትችይው። ሮው ለማድረግ ኢንሰርት ነው የምታደርጊ አይደለ? አሁን ይሄ ሪዛልት ሴቱ አለ አይደለ? የሬቬኒውን አጠቃላይ ድምር እንደ አዲስ ሮው ከስር መጨረሻ ላይ ማስገባት ይቻላል? አሁን አንቺ እያሰብሽ ያለሽው በኤክሴል አይነት ሳቢ እያሰብሽ ነው። አሁን ዴታቤዝ ላይ ማለት አጠቃላይ እንትኑን ማግኘት ትችያለሽ። ምንድነው ልታረጊው የምትችይ? ያው ሌላ ኮለም አድርገሽ ነው እንትን የምታረጊው እዚህ ላይ ልትደምር ልታረጊ የምትችይ። አሁን ዴታቤዝ ላይ ስትሰሪ ሌላ ኮለም ነው እዚህ ላይ የምታረጊው እና ወይ ደግሞ የሆነ ፒቨት ቴብል ምናምን የሚባል ነገር አለ። በዛ መልኩ እንትን ልታረጊ ትችያለሽ። ግን እንትኑን ያንን ማግኘት ትችያለሽ። በዚህ መንገድ ማውጣቱ ትንሽ ሊያስቸግር ይችላል። ግን ያው እስኪ ቆይ አሁን ሰም ኦፍ ሬቨኒው መጠቀም እንችላለን። እንደዚህ ላይ ያውቀው ይሆን? እንትኑን አያውቀውም። ምን ማድረግ አይ በዚህ መልኩ ትንሽ ያስቸግራል ያን እንትን ለማድረግ። ግን ምን ማድረግ ትችያለሽ? የተወሰነ ማሰብ ይጠበቅብኛል አሁን ይሄንን እንትን ለማድረግ። ከዚህ ውስጥ ግን ይሄን አሁን ፍሮም ላይ አድርገሽ እንትን ልታደርጊው ትችያለሽ። ሰለም
ሬቨን ያልከው እንትን አሊያስ ሊሙ ምናልባት ታችኛው ሬቨን እዚህ ላይ እንችል ነበር ይሄን እንትን ስላጥፍቸው ግን ቆይ መጀመሪያ ይሄን እንጨርሰው። እንዲያርገን ኤክስኪዩት ብናደርግ እስኪ or by within valid order by መጠቀም እንችላለን። ያው በዚህ መንገድ አጠቃላዩን ማግኘት ትችያለሽ። አጠቃላዩ ነው ያልኩ መንገድ ግን ገብቷል። ገብቶኛል። እሱን የሆነ ፒቨት ቴብል የሚባል በዛ መንገድ መጠቀም ትችይ ይመስለኛል። ያ አሁን እዚህ ላይ እንዲህ ለማለት ትንሽ ማሰብ አስፈልገኝና ኦኬ ብቻ ያው የፕሬዘንቴሽን ጉዳይ ነው። ያን በምን እንዴት አድርገን ፕሬዘንት ማድረግ እንችላለን የሚለው ትንሽ ማሰብ ይፈልጋል። እንግዲህ ለዛሬ በዚህ ብቃን መሰለኝ። ቀጣይ እንትን እንበልና እስኪ ኤክሰርሳይዝ የምታደርጊባቸው ነገሮች እልክልሻለሁ እና ምናልባት ይችን ነገር ልላክልሽ መሰለኝ። ነገር የሆነ ቦታ እንትን ብለሽ ያዣትና የሆነ ፕሮሰሲንግ ሲኩዌንሱን ጠቃሚ ነገር ናት። እንዴት እንትን ይላል የሆነ ቦታ ላይ ስታክ ስታረጊ ያግዝሻል። እና ኢሜል ላድርግልሽ ኤክሰርሳይዝ የምታረጊባቸውን ነገሮች ኢሜል አደርግልሻለሁ። እሺ